ምን ለደቂቃ ነው አትዋሽ ያደረግሽው እዚህ ጋር መልካት ትስሪ ውሸታም ማትረቢ አትረቢም ሲጀምር ሄደ ልጁን በገንዘብ አስፈራ ያደረግሽውን ነገር ለመሸፈን እዚህ ጋር አትጩይ። ብልግናሽ እንዳይታወቅ ነው ይሄን ሁሉ ነሴራ የምታደርግ። ብልግና ቢሆንማ መጥቼ ላንተ አልነግርህም። እኔ ያረኩት ነገር ቢሆን ኖሮ ላንተ አልነግርህም ነበር። ይሄን ሲስተምማ ገባኝ። ይሁን ነገር ከኔ ጋር እንዲፈጠርና ነገሮች ሌላ አቅጣጫ እንዲያዙ ነው። እቺን ሙድና ቃታለን ሲጀመር የይቅርታ ልብ የለህም። ሆን ብለህ ነው ይዛልኝ ንዴት ስለነበረብህ ሆን ብለህ እንድጠቃ ያደረከው ነገር ነው። ሲጀመር ፍቅር የሌለበት ሰው ይሄንን ነው የሚያደርገው። ምንድነው የፈለጋችሁት ከኔ ብትነግሪኝ ደስ ይለኛል። ጭራሽ ስንት ቀን ያደርሽበት ያልሽበት ቤት ላይ ዝም ብሎ ሰው ሊመጣ አይችልም። ልክ እኔ የመጣው ቀን ደግሞ ይሄ ነገር ሀፕል ሊያደርግ አይችልም። ገብቶሻል? ልክ እኔ የመጣው ቀን ካሜራው ሊበላሽ አይችልም። የዛኔም ምን ልታደርጉኝ እንደነበረ ማን ያውቃል? ገብቶሻል? ለሰቀቀን ስዳርጊኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብሽም ደስታ ማግኘት በሰው ስቃይ ኬታ መጣሽው ንገሪኝ የሌለሽን ይሄን ጸባይ ሰው መክሮሽ ይሆናል እንጂ ይሄንን አትሰሪም ውዴ በፍጹም አያምንም ያንቺን አሁንም ምስኪኑ ልቤ። ሰላም የተወደዳችሁና የተመረጣችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ተመሰገነ ይሁን። አክቲ ሀብብቲ እንዴት ነው? ኩሉ ተማም ኩሉ ኮይስ አለን እኛ አለን። እንግዲህ ሰሞኑን አንዳንድ ነገሮች ተፈጥረዋል። እኔም ግራ ገብቶኛል። የተወዛገበ ስሜት ላይ ነኝ ያለሁት። ያው የዛን ሰዓት ከሜሪ ጋር ከተጣላም በኋላ እሷን ሶሪ ለማለት ብዙ መንገዶች ሄጄ ነበረ። ኢቭን 2-3 ነው ደጋግሜ ሶሪ ብያት የነበረው። በስተመጨረሻ ገስታውስ ላይ እንዳለች ጓደኞቿ ነገሩኝና እዛ ገስታውስ ሄጄ አግኝቻት ነበረ። ሶሪም ብያት ነበረ። ከዛ ጥያቄውን ይቅርታውን ከተቀበለች በኋላ የማይሆን ነገር አድርጋ ነበረ። ያው እዛ ጋር ወይን እንጠጣ ብላኝ እሺ ብዬ በተቀመጥኩበት ሰዓት ላይ የእንቅልፍ ነገር ከታብኝ ነበርና እሱን ያው ፈጣሪ ይሁን ምልክት ሰጥቶኝ ይሁን ምን አላውቅም፣ ብቻ አወኩኝና ነገሮችን ቀያየርኩትኝ። ከዛ ያንን ነገር እሷ ሆነ የጠጣችውና እንቅልፍ ወሰዳትኝ። ከዛ ያው የእንቅልፍ መድኃኒት ደግሞ 10-15 ሰዓት ያስተኛልና መጠበቅ ስለማልችል በዛን ሰዓት ሄድኩኝ ወደ ጉዳይ ወደ ስራዬ ማለት ነው። ከዛ በኋላ ግን ወደ እኔ የመጣው ነገር ያልጠበቅኩት ነገር ነው። ምን አለች ሜሪ? ጠዋት ስነሳ ልብሴ ሰውነቴ ላይ አልነበረም። ፕላስ ደግሞ ከሶፋም ላይ ተነስቼ አልጋ ላይ ነበርኩኝ ያለች። በጣም ለኔም ሰርፕራይዝ ነው የሆንኩትኝ። ለምን እኔም ካሜራማኑ ወጥተናል ሄደናል። ሌላ ሰው ተመልሶ መጥቶ ይሆናል ብዬ አስባለሁ። መቼም በእንቅልፍ ልቧ ተነስታ ራሷ አውልቃለች ማለት አልችልም። አይሆንም እንደዛ። ቦታ መቀየሩን ኦኬ፣ በእንቅልፍ ልቧ ከሶፋ ላይ ተነስታ ወደ አልጋ ሄዳ ሊሆን ይችላል። ግን ልብስ ማውለቁ ምናምን እና የድካምም ስሜት ነበራትኝና እሱ ነገር ምናምን ያው ሰው መጥቶ እንደነበረ ማሳያ ነው። በእንቅልፍ ልቧ ነው የሚያስብል ነገር አይደለም። ያን ነገር ለማጣራት ከሰውሱ ድረስ ራሴ ሄጄ ቼክ አድርጌ ነበረ። ያሉኝ ነገር ግን በጣም ነው ያሳቀኝ። እኔ እስከዛሬ ሲሰራ የነበረ ካሜራ የዛን ቀን አልሰራም ነበረ። ለምን እንደሆነ አላውቅም። እንደውም እነሱም በጣም ተቆጥቻቸዋለሁ ለምን አልሰራም ብዬ። ግን ከይቅርታ ውጪ ምንም ሊሉኝ አልቻሉ። ምክንያቱም ማን እንደሆነ እኔ ማወቅ እፈልጋለሁ። ያ ሰው መውጣቴን ተከትሎ እሷ ጋር የገባውና የሆኑ ነገሮች ያደረገው ማን እንደሆነ ማወቅ እፈልጋለሁ። ምክንያቱም ምንድነው ባለቤቱን ካልናቁ አጥሩን አይነቀንቁ ነው ነገሩና ሜሪ ላይ እንደዚህ አይነት ነገር ያደረገው ንቀት ቢኖርበት ነውና እኔ ማወቅም የፈለኩት በራሴ መንገድ ልጁን መቅጣት ስለምፈልግ ነው። ያው የምጠረጥራቸው ሰዎች አሉ ምናምን፣ ግን እርግጠኛ እስከሆን ድረስ ምንም ነገር አላደርግም። ግን እርግጠኛ ስሆን
ማድረግ ያለብኝን ነገር አደርጋለሁ። ምክንያቱም የማይሆን ነገር ነው ያደረገው። የክብርም ጉዳይ ነው። ሴት ልጅ እንደዚህ ብቻዋን ሆነች ብሎ የሆነ ነገር ለማድረግ የሚያስብ ሰው ያው መጥፎ ሰው ነውና መቀጣት አለበት። ይሄን ሰው እስካሁን አላወኩትም። ሜሪ ደግሞ በራሴ መንገድ አጣራለሁ ብላለች። ደስ ይለኛል። ምናልባት እሷ ማን እንደሆነ ልታውቀው ትችላለች። ያንን ገዝተው የሚመጡ እሷ ጋር የተወሰኑ ሰዎች ይኖራሉ። ከነሱ መሀል ነው የሚሆነው። ፕላስ ደግሞ እዛ ሰራተኞቹንም ማናጀሩንም በደንብ ስለምታውቃቸው በሆነ መንገድ ነገሩን ልታጣራ ልታቅ ትችላለች። እና እሱ መልስ ደግሞ እኔም እፈልገዋለሁ። ምክንያቱም እኔም ንጽህናዬን ማረጋገጥ ስለምፈልግ ማለት ነው። አንዳንድ ሰዎች ኮመንት ላይ ሳይ ዳጊ ራሱ ተመልሶ መጥቶ ነው የሚሆነው ምናምን የሚሉ ነገሮች አይቻለሁ። እንደዛ ለምን አደርጋለሁ? ሁኔታዎች እዛ ተመቻችተውልኛል። ማድረግ ያለብኝ ነገር ማድረግ እችላለሁ። ለምን ተደብቄ ስመጣለሁ? እሱ ነገር አያስኬድም። ፕላስ ካሜራማኑም ያላችሁ አንዳንድ ልጆች አላችሁ። ካሜራማኑ እንዳልኳችሁ የኔ ሰው ነው። ከኔ ቃል የሚወጣ ልጅ አይደለም። ፕላስ አብረን የወረድ ነው ቤዝመንት ድረስ ታች ግራውንድ ድረስ። ከዛ ሲሄድን የማይቻለው ተያይተን ነው የተለያየ ነውና ተመልሶ ይመጣል ብዬ በታምር አላስብም እሱን። ምክንያቱም ያው ለኔ ያለው ሪስፔክቱ ክብሩ ምናምን ትልቅ ነውና ይሄን ያህል የሚዳፈርም ልጅ አይደለም። እንግዲህ ምላሹን በዛሬ ቪዲዮ ነው የምናየው። በጣም ጓጉቻለሁ። ማን እንደሆነ ማወቅ ጓጉቻለሁ። ከዛ እንግዲህ እንመክረዋለን። ጥሩ አድርገን ይስተካከላል ልጁ። እኔ የምጠረጥረው ልጅ ቢሆን ደስ ይለኛል። የማስበው ልጅ ቢሆን ደስ ይለኛል። ግን ካልሆነም የሆነ ማንኛውም ሰው ቢሆን መደረግ ስለሌለበት ያው እንማማራለን። ሜሪን ጠርቻታለሁ። መልሷን ይዛ ነው የምትመጣው። ጥሩ ዜና ይዛልኝ ትመጣለች ብዬ ተስፋ አረጋለሁ። እንግዲህ ንጽህናዬን እኔም አረጋግጣለሁ። ከዛ በኋላ የሚሆነው ነገር ይሆናል። አንተም ነህም ልትለኝ ትችላለች። ያው ማስረጃውን ይዛ ስትመጣ እኔም ከሆንኩኝ ደግሞ እናንተ ታያላችሁ ሁሉም ነገር ማለት ነው። ልደውልላትና ያሉበትን ልንገራት። ሜሪ እንዴት ነሽ? ሰላም ነው? አዎ እየጠበኩሽ ነው። ታይኛለሽ፣ ልክ ስትገቢ ታይኛለሽ። እሺ ደርሳለች። እንግዲህ በጉጉት እሷንም መልሷንም እየጠበቅን ነው። ይሄ ቪዲዮ የኔና የእሷንም ነገር የሚለይ ይመስለኛል። ሌላ ሰው ከሆነ ያው አመኔቷም ይጨምራል፣ ለኔ ያላት እውነታም ይጨምራል። ወሳኝ ቪዲዮ ነው ማለት ነው። እስከ መጨረሻው ተከታተሉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። እንዴት ሜሪሻ እንዴት ነሽ? አማን ነው? ሰላም። እንዴት ናችሁ የዳጊ ፋሚሊዎች? በጉጉትና በጉጉት የእንትን ስም ነው የእንስሳን ስም ነው። በጉጉትና በአሞራ እየጠበቅንሽ ነበር። እንዴት ነሽ? እንዴት ነህ ዳጊ? ሰላም ነው? አለሁልህ። እና ደስ አላለሽ? ደስ የሚል ዜና ይዤ አልመጣም። ነው እኔ የማልወደው ሰው አንቺ ደግሞ በጣም ቦታ የምትሰጪው ሰው ነው እንዴ እንደዚህ ያደረገ? ያሾፍክ ነው እንዴ ዳጊ? የማሾፍ ነገር ፈልገን? አይ ለምንድን ነው ደስ ያላለሽ? እንግዲህ መናገር የምፈልጋቸው ነገሮች ዳጊ፣ እኔ ቀልድ አልመጣም። ለቀልድም ጊዜ የለኝም። እኔም እየቀለድኩ አይደለም፣ ግን መሀል ላይ አንዳንድ ነገር ያስፈልጋል በሚለው ነው። እየቀለድኩ ምናምን አይደለም። ቀልድም ምን አይደለም። የመጣሁት ጥሩ ነው መጥፎ ዜና እንግዲህ ያው ሄጄ ነበረ በጣም በሚገርም ሁኔታ
አምሳው ዜና ይዤላችሁ መጣ ደስ ይለኝ ነበር፣ ግን ምንም አይነት ዜና የለም። ዳጊ በእግዚአብሔር ለምን አትበለኝ? በቃ ዝም በል። እኔን ጠየቀኝ አይደል? ላውራበት በቃ ምንም ነገር አትጠይቀኝ። እሺ ንገራቸው። በእግዚአብሔር በቃ ስሜታዊ አታርገኝ። ላውራበት በቃ ምንም ነገር እንዳታወራኝ። ንገራቸው። እስከዛሬ የነበረው ነገር በጣም እንደውም እኔ እዛ ቤት ስሄድ በጣም ልጁ ጥሩ ሰራተኛ ከሚባሉት ውስጥ አንዱ ነው። ሄጄ ቼክ አስደርጊያለሁ። ኦሬዲ እዛን ቀን የነበረው ካሜራ ጠፍቷል። ሌሎቹ ካሜራ ይሰሩ ነበር። እሱማ ብዬሽ ነበር ዳጊ ያልከኝ ሙሉ ካሜራ አይሰራም ነው ያልከኝ። ሙሉ ሆነ የኮሪደሩ የኛ መተላለፊያው የኛ የነበረው ወደኛ የኛ ገስት ሃውስ ጋር የነበረው በሙሉ ነው የጠፋው። የሌሎቹን እኔ ልክ እንደዛ አድርጎ ሊሸፋፍኑት ሲሉ ነው ብዬ የሌሎቹን ክፍል አይቻለሁ። የነዛ ክፍሎች አንዱ ያ ክፍል የለም። በጣም በሚገርመው ሁኔታ ደግሞ በጣም የሚያናድደው ነገር ደግሞ ልጁ በገዛ ፍቃዱ ስራውን ለቋል። የዛለት የነበረው ልጅ ለምን ነው ማንን አውርተህ እንደመጣ ማን ይሄን መረጃ እንደሰጠህ አላውቅም። እንግዲህ የካሜራማኑ የነበረበት ይሄን ቼክ የሚያደርገው ልጅ በራሱ ፍቃድ ተባሮ አይደለም። እንጂ 6 አመት የሰራ ልጅ ነው ስጠይቅ በገዛ ፍቃዱ ነው የለቀቀው። በምን አይነት መንገድ ነው የለቀቀው ጠይቆ ራሱ እዚህ ጋር ማቆም ፈልጋለሁ። ምንድነው ለህይወቴ ያሰጋኛል ሁሉ አለ። ስለዚህ እንግዲህ የመጣው ሰው አየሽ በጣም ከባድ ሰው ነው ማለት ነው። እንግዲህ የመጣው ሰው ሊሆን የሚችለው ማን ሊሆን ይችላል? እና ካሜራ ሊያስጠፋ የሚችል ሰው አንተ የሄድክበት ቀን ነበረ ልጁ። እኔ የሄድክበት ቀን የለቀቀው እንዴት ሰው አንተ ነው እሱን ልጆቹን የምታውቂያቸው ገሶ የምታውቂያቸው አይደለም እንደ አንተ እንደሚያክሰው እኮ ነው የሄድከው። እንዴት ሊለቅ ቻለ? አረ በእግዚአብሔር እኔ ካሜራው አልሰራም ሲሉ የሆነ ነገር ጠርጥሬያለሁ። ጭራሽ ደግሞ ድጌ ልታገኙ ስትሄጂ ልጁ ለቋል። ለምን ለቀቀ? ሲጀመር ትልቁ ፖይንት ያለው ለምን ጥለኸኝ ሄድክ? ሁለተኛ ነገር 6 አመት የስራ ገበታው ላይ የነበረ ልጅ በአንድ ቀን ምክንያቱም አንተ የዛለት ሄደ ቼክ አረክ ሄድኩኝ በነጋታው ነው ቼክ ያረኩት። በዛለት ለቋል። ቢኮዝ እኔ እንደምመጣ ስለሚያውቅ ልጁ የለቀቀው። ዝም ብላችሁ ተመልከቱ። በጣም እንትን እያልሽ ነው ሜሪ፣ ነገሮችን የሆነ በሆነ ቅርጽ እያስያዝሻቸው ነው። ገብቶሻል ዳጊ? እንደዛ ነው የምታስበው? እንደዛ እየመሰለኝ ነው። አንቺና ያደረገው ልጅ ነገሮች ወደ እኔ እንዲሆኑ አቅጣጫውን በጣም እያስያዛችሁት ነው፣ ወደ እኔ ማለት ነው። እኔ ልጁን ራሱ አላውቀውም እኮ ድጋሚ ባያቸው ራሱ አላውቃቸውም ሰዎቹ። ለምን ለደቂቃ ነው አትሽ ስለተማታሽ ምን እውነት የምትነግሪ መሰለሽ? እንዳታወራ ልቀቀኝ። ውሸታም ያደረግሽውን ብልግና እዚህ ጋር መልካት ትስሪ። ውሸታም ነህ። ውሸታም አትረቢም። ሲጀምር ውሸታም ሄደ ልጁን በገንዘብ አስፈራራ። ያደረግሽውን ነገር ለመሸፈን እዚህ ጋር አትጩኝ። አውጪሃለሁ። ማአት ነገር አድርገሽ እዚህ ጋር ወደ እኔ አቅጣጫ ለማስያዛት ሞክሪ። እየሳኩ ላወራ ነበር የጠበቀው። እንደዛ ነበር የጠበቀው። በጣም ነው የምታሳፍሪው። እንደዛ ነበር የጠበቀው። ስሚ ሴት ልጅ ነሽ ብዬ ነው ሁለተኛ እንዳትደግሚው። እሺ እሱን አሳይሃለሁ። እዛ ስትባልጉ ቆይታችሁ እዚህ ጋር አቅጣጫውን ወደ እኔ አታዙሪ። እሺ ያመጣው ነገሩ ነሽ። ሌላ ምንድነው? ሌላ የምትነግረኝ ነገር የለም። ሴት ልጅ ነሽ ብዬ ነው ያልኩሽ ነው። ሴት ነሽ ብዬ የምትፈልገውን ነገር መሞከር ትችላለህ። ይዘኸኛል እኮ አንቀኸኛል። ሞክር የምትፈልገውን ነገር። ሴት ልጅ ነሽ። እኔ ምንም አላደርግሽም እያልኩሽ ነው። ግን እኔ ለሚደርስብኝ ጥቃት አንተ ለኃላፊነቱን እየወሰድካት ዝም ብለህ አንቺም ሆነ ጓደኞችሽ በጣም ያደረጋችሁት ነገር ብልግና ነው። እየተከላከልሽላችሁ በሌሉበት ታወራለህ። ገንዘብ ከፍለህ ካሜራማን ታስወጣለህ። እዛ ቤት የሚሰራ ሰው ገንዘብ ከፍለህ ታስወጣለህ። ብልግናሽ እንዳይታወቅ ነው ይሄን ሁሉ ለሴራ የምታደርገው። ብልግና ቢሆንማ መጥቼ ላንተ አልነግርህም። እኔ ያረኩት ነገር ቢሆን ኖሮ ላንተ አልነግርህም ነበር። ይሄን ሲስተምማ ገባኝ። የሆነ ነገር ከኔ ጋር እንዲፈጠርና ነገሮች ሌላ አቅጣጫ እንዲያዙ ነው። እቺን ሙድ እናቃታለን። ገብቶሻል አይደል? ያረኩት ነገር ከሆነ ለምን እነግርሃለሁ? ላንተ ምን እንድታረግልኝ እነግርሃለሁ? አድበስብሼ ነገሮችን ነው የምቀጥለው። ለምን አንተ ሾርት ነው እናውቀዋለን አልኩሽ እኮ ሾርት ከት ነው። አንተ በጣም ብዙ ነገር እንደምታውቅ ነው። ሾርት ከት ነው እናውቀዋለን። እንኳን ይቺን ብዙ ነገር እናውቃለን። ገብቶሻል? የፈለከውን ነገር ማወቅ ትችላለህ። የፈለከውን ነገር
ለኔ ሜሮን ለአንተ ስለ ጮሽ ምናምን እውነት ያሽ እንዳይመስልሽ ይዤ ነው ቀጥ ብዬ እውነታ ይዤ ሄጄ ሲጀመር 6 ዓመት የነበረበት ልጅ ምንም ነገር ጸባዩ በጣም ምርጥ የነበረ የተባለ ልጅ በጣም የተመሰገነ ሰራተኛ በአንድ ቀን አንተ ሄደ ካሜራ የለም እኔ በሄድኩ ቀን ስራ ለቋል። ምንድነው ይሄ? እንደዚህ አይነት ዲያሎግ ጽፈት መጣለህ። ይሄን ሁሉ ድራማ የምትሰሪው አንቺ ነሽ። ምክንያቱም የተፈጠረው ባንቺ ነው። እኔ ያረኩት ነገር ከሆነ ለምንድን ነው ለሚዲያ መጥቼ ማወራው? ለምንድን ነው ሲጀመር ያን ነገር ማረግ አልነበረብሽም። መነሻው እኮ ያኮ ነው አይደል? ማረግ አልነበረብሽም። ተጠያየቅን ይቅርታ። ያን ነገር ባይፈጠር የሁሉ ነገር የለም። ምን ላደርግ ነበር? ምን እሱን ማንቺና የምታውቁት ሰዎች ጭራሽ ወደ ሌላ ነገር አዘልከው። ዩሲ አንተ የይቅርታ ምን እንደቀመራችሁ ነው ያለው። አንተ የይቅርታ ልብ የለም። አሁን ሲገባኝ እንደውም ቀመራችሁ ምን እንደሆነ አንቺና የተወሰኑ ሰዎች ነው የምታውቁት። ገብቶሻል አይደል? ይሄ ሁሉ ነገር አንተ ይሄን ነገር ያሰብከው ሲጀመር የይቅርታ ልብ የለህም። ሆን ብለህ ነው ይዛል ንዴት ስለነበረብህ ሆን ብለህ እንድጠቃ ያደረከው ነገር ነው። ሲጀመር ፍቅር የሌለበት ሰው ይሄንን ነው የሚያደርገው። ከዚህ በኋላ ደግሞ እኔ ባንተ መጠቃትም መጎዳትም ምንም ነገር ነው የማልፈልገው። እውነቱን ነው የምናገረው። ግን ገንዘብ ተከፍሎ የሰው ልጅ ገንዘብ ተከፍሎ ከስራ ገበታው ላይ ማስነሳት፣ ማስፈራራት፣ ቪዲዮ ማስጠፋት በጣም ነውር ነው ለኔ። ፈለከው ነገር ማድረግ ትችላለህ። እሱ ነው ምን ያረኩት? እኔ አላውቅም። በቃ እኔ አላውቅም። እኔማ ጃጅ አላደርግም ምንም ነገር ሳላረጋግጥ። እውነታውን ግን እኔ እንደምመጣ እየታወቀ ሆን ተብሎ እንዴ ምን ማለት ነው? ምን ማለት ነው? ሲጀመር ማለት ነው አንተ በጣም እልህ ይዞሃል ማለት ነው። የዛለት በተደረገው ነገር መድኃኒቱን አንተ ላይ ማን ነው እንትኑን ስላደረኩት ያንን ነገር እልህ ስለያዘ መበቀል የፈለከውን ተበቀልከኝ አንተ። እኔ በሴትነት የተበቀልከኝ ኦኬ፣ በቃ ችግር የለውም አንተ በቃ ችግር የለውም። በቀለማ ምን እንደሆነ ማሳየት ብፈልግ እኮ አሳይሻለሁ። ከዚህ በላይ ምን ግን ምንም በማራቀው ነገር እዚህ ጋር ችግር የለውም። እኔ ደግሞ እግዚአብሔር አለ የልቤን እግዚአብሔርን ስለሚያውቅ ሐቄን እግዚአብሔር አለ። ምንም አያሳስበኝ፣ ችግር የለውም። ፈጣሪ እኮ ከእውነት ጋር ነው። ገብቶሻል? እውነተኛው ሰው እኔ ነኝ። እዚህ ጋር ስለ ጮሽ ስለተማታሽ ምናምን እውነተኛ አንቺ አይደለሽም። እሱ ችግር የለውም። እኔ የሚያቀኝ ያቀኛል፣ አያሳስበኝ። በጣም ስርዓትም ጥግ ድረስ አውቃለሁ። ለናቀኝ ሰው ደግሞ ምላሹ ጥግ ድረስ ነው። ከሆነ ነገር ለማምለጥ ነው እንደዚህ የምትሆኝ። የሆነ ነገር ለማምለጥ ነው። አንድ ጥያቄ ልጠይቅህ። የሆነ ነገር ለማምለጥ ለመሸሽ ነው። እዚህ ጋር ሆቶንሽ ምናምን አንተ አይደለም የጠየከኝ፣ መጥቼ ነው የነገርኩህ። ይቅርታ ጠይቄ ይሄ ነገር ሀፕን አድርጓል ብዬ ኔክስት ዴይ ነው የጠየኩት። ነገር ሲፈጠር አንቺ ላይ ነው አጣጣው የምንመጣው። ለዛ እኮ ነው ይፈጠራል። ምን ፈጣሪ ነው የሚያውቀው። ምንም የሚፈጠር ነገር እኮ ፈጣሪ ነው የሚያውቀው። ችግርም ከሆነ ራሴ እቋቋመዋለሁ፣ እወጣዋለሁ። መጥፎም ነገር ተደረገኝ ከሆነ እወጣዋለሁ። ችግር የለውም። አያሳስብም። የሆነ በቃ በዚህ ልክ ርቀት ትሄዳላችሁ ብዬ አላስብም። ብቻሽን ይሄን ነገር ሲጀምር ልታስብ አትችይም። የሆነ ሰው አለ። ገብቶሻል? ይሄንን ነገር እንዲህ አድርጋችሁ እኔ ጋር አምጡታችሁት ከዛ ምን እንደፈለጋችሁ ደግሞ አላውቅም። ገብቶሻል? የሆነ ነገር ፈልጋችኋል፣ የሆነ ነገር አስባችኋል። ገብቶሻል አይደለ? ከአንቺ ወደ እኛ በዛ ብቻሽን በዚህ ርቀት አታስቢማ። ምንድን ነው የፈለጋችሁት? ከኔ ብትነግሪኝ ደስ ይለኛል። ጭራሽ ካንተ እኛ ከፈለግን በሆነ አርጋችሁ እኔን ጥፋተኛ አርጋችሁ ምንድን ነው የምትፈልጉት? ንገሪኝ። እኔ ምንም የምፈልገው ነገር የለም። የሆነ ነገርማ አለ። ያለ ምክንያት እንዲሆናል እንዴ? ስንት ቀን ያደርሽበት ያልሽበት ቤት ላይ ዝም ብሎ ሰው ሊመጣ አይችልም። ልክ እኔ የመጣው ቀን ደግሞ ይሄ ነገር ሀፕን ሊያደርግ አይችልም። ገብቶሻል? ልክ እኔ የመጣው ቀን ካሜራው ሊበላሽ አይችልም። ልክ እኔ የመጣው ቀን ሰራተኛው ስራ ሊለቅ አይችልም። ነው እኔ ነኝ በቃ ሰራተኛውንም ያስለቅ። እኔ ግን ማለት አንዳንዴ ግን እያሰብን ብናወራ ደስ አይልም። እኔ ነኝ ወሬውን ያመጣሁት ላንተ። እኔ አድርጌ ቢሆን ኖሮ መጨረሻ ላይ ለሚመጣው ነገር አሁን መከላከያ እኔ አድርጌ ቢሆን ኖሮ ለምንድነው ላንተ የምነግርህ? ንገረኝ። ይሄን አድርጌ ቢሆን ኖሮ እኔ ላንተ ለምንድን ነው የምነግርህ? ምን ላገኝ? ለመጣላት፣ ለመለያየት ምን ችግር? ነገ ጠዋት የሚፈጠረው ነገር ምንድነው? ችግር ይፈጠር፣ ችግሬን በራሴ እወጣዋለሁ። ምንም ነገር አልፈልግም። የምንም አጋዥም የማንም አጋዥም ይሄው በእነሱ ፊት የምነግርህ የማንም አጋዥ አልፈልግም። ችግር ይምጣል፣ ራሴ እወጣዋለሁ። ራሴ እወጣዋለሁ። ከዚህ በኋላ እኔ የይቅርታ ልብ ከሌለው ሰው ጋር እኔ ለሰከንድ ህይወትን ማሰብ አልፈልግም። ይኸውልሽ የምትፈልጉት ነገር ካለ የምትፈልጉት ነገር ሳይሆን እኔ ነኝ ያለው እዚህ ጋር እኔን አውራኝ አታካትት ያለበትን ሰው ብቻሽን ልትጓዣ አትችይም። ለዛ ነው እናንተ ብዬማው የምትፈልጉት ነገር ካለ እንደዚህ በግልጽ እንደዚህ እንፈልጋለን ባሉ ብዙ ርቀት መሄድ አያስፈልግም። አትሳሳት። ምንም ነገር ልፈልግ ይሄን ያህል ምንም አያስፈልግም ርቀት መሄድ በፍጹም
የዛኔም ምን ልታደርጉኝ እንደነበረ ማን ያውቃል? ገብቶሻል አይደል? እንዲህ መጥፎ ነገር እናስብ ካልኩኝ እንዳንቺ መጥፎ ነገር ላስብ ካልኩኝ ብዙ ርቀት አስባለሁ። እግዚአብሔር ይቅር ይበለ። በዚህ አይነት ማንነት አለመኖሬን ደግሞ ጠንቅቀህ ታውቀኛለህ። እግዚአብሔር አንተ የሰጠኝ አንተ ያሸከምከኝ በሽታ ነው። ስትረስ ውስጥ ገብቼ ላንተ ከፈልኩ ልጁ ከስራው እኔ ምንድን ነኝ? እዚህ ጋር ያለው ሰው ምስካሪ ለምን አባረረዋለሁ? ከስራው የታውቂው ነው የማባረረው። እኔ አላውቅም። የምታውቁት እናንተ ናችሁ። ስትገቡ ስትወጡ የምታዩት እናንተ ናችሁ። ችግር የለውም። ኢቭን አሁን ቀላል ነው። ገንዘብም ተከፍሎት ከሆነ ደግሞ ይቀጥላል ስቴፑ። ባንክ ሄጄ አጣራለሁ፣ በስሙ እንዳለ ፋይል አስወጣለሁ፣ ቼክ አደርጋለሁ። ይሄ ልጅ ገንዘብ የሚገባለት በአካውንቱ ነው። ስለዚህ አካውንቱን አስወጥቼ እዚህ ድረስ ነው የሚሄደው። ሄጄ ቼክ አስደርጋለሁ፣ በማን አካውንት ምን ትራንስፈር እንደተደረገለት አያለሁ። ጥግ ድረስ ልሂድ ካልኩኝ እኔ አታውቀኝም። ላይ ድረስ አድርጊውን ነገር አድርጊ። እኔ በቃ ተጽዕኖ ማድረግ ስለቻልኩ እኔ በማረጋው ነገር ደግሞ ማንም ሰው አያስፈልገኝም። ማንም ሰው ችግር የለውም። ህይወቴን እንደዚህ እኮ መጠርጠር ነበረብኝ መጀመሪያም። ለምን በዚህ ልክ ልትከላከይላቸው አይገባም። እኔ ስለራሴ ነው የተከላከልኩት። አማርኛ አዳምጠኝ። የነሱን ስም እንኳን እንዳነሳ እኮ አልፈለግሽም። ስለነሱ ተናግሬያለሁ። ባለፈውም እኮ በራሴ ቪዲዮ እኮ ተናግሬያለሁ። አንተ እኔ ላይፍ ስገባ ምን ስገባ እየመጡ እናንተ ሩታና አብርሽን አስታርቂ ነጽጌን አስታርቂ ብዙ ነው የሚባለው እዚህ ጋር ተመቶ። እኔ ራሴ ችግር ውስጥ ያለው ሰው ነኝ። ከነሱም ችግር መውጣት ስላነበረብን ነው የወጣነው። ሁላችንም የራሳችን ነገር ላይ ያለ ነው። ችግር ውስጥ ነን። አንዱ ለአንዱ መጥቶ በአሁን ሰዓት ሰፖርት የሚደራረግበት ሰዓት አይደለም። አጭር አማርኛ እነሱ መጥተው ጊዜ ተርፋቸው እነሱ መጥተው እዚህ ጋር ሌላ ድራማና ቲያትር ሊፈጽሙልን አንተ አይችሉም። አልዋሽም። በህይወቴ እኮ ከሀስ ከፈ አራቱ ወይም አምስቱ ልጆች አይደሉም በህይወቴ ውስጥ ያሉት። ብዙ እኮ ጓደኞች አሉ። የእውነት የምነግር ግን 100% እርግጠኛ ሆኜ የምነግር የዛን ጊዜ ካንተና ካንተ ውጪ የመጣ ሰው የለም። አላቅም። ከዛ በኋላ ለተፈጠረው ነው የነገርኩ ያለው። ጥፋተኛ አሁንም ልብ አድርጉልኝ፣ ጥፋተኛ እያረኩ ምናምን አይደለም። እንደዛ እኮ ነው። ለምን ጥፋተኛ እያደረኩ አይደለም። 100% እያልሽ በእነሱ 100% እንዳልመጡ እርግጠኛ ነኝ። ያሉበትን ችግር እኔ ኦሬዲ በስልክ ስለምናወራ ነው ያሉበትን ችግር ቪዲዮአቸውን እየገባ ማየት ትችላለህ። ችግራቸው ውስጥ እኛ ችግር የሚያስመጣ ነገር አይደለም። ኦፍ ኮርስ እኔ አሁን ችግር ውስጥ ነኝ እኮ መተው ሰፖርት ማድረግ ነበረባቸው። ካለባቸው ችግር አንፃር አይመጡም። እኔም አልሄድም። የራሴ ችግር ውስጥ ነኝ ያለሁት። መደዋወል ያለብን ነገር ግን ምንድነው ሀፕን እያደረገ ያለው ነገር እንባባላለን እንደ ጓደኛ። አንተ ደግሞ ስለማያስደስት በእነሱ ስፔሻሊ ዳኒን ደግሞ እዚህ ጋር አላመጣው መቼም ደስተኛ ስለማያደርግ አንተን አስበልጬ ማንንም አስበልጬ አይደለም አንተን አስበልጬ ነው። ይሄ ነገር ካልገባ ጉዳትም ከሆነ እኮ መሞትም ከሆነ ምንድነው እንዳወራ አይደለም ማስጠት አንዴ ልንገር፣ መሞትም ከሆነ እኮ እኔ ነኝ ዳግም ሞት፣ ጉዳትም ከሆነ እኔ ነኝ፣ ችግርም ከሆነ እኔ ነኝ። ችግር የለም አንተ ላይ ብቻ ምንም አልደረሰም አይደል? ከዚህ በኋላ ምንም ነገር አይደርስም። ለምንድነው እንዳላ እኔ ላይ ለሚመጣው ነገር ደግሞ ራሴ ይወጣል። ይሄው ነው ያላወራም። አንተ የምትፈልገው ነገር አለ። ችግር የለም። እውነቱ እንዲወጣ ከፈለግሽ እኮ መደማመጥ መነጋገር ነው አይደለ? ሶ በእነሱ እንደማይመጡ 100% እርግጠኛ ከሆንሽ እኔ እንዳልተመለስኩኝ ለምንድን ነው 100% እርግጠኛ ያልሆንሽው? ይሄንን ብቻ መልሽልኝ። በእነሱ እርግጠኛ ነሽ? በእኔ ግን እርግጠኛ ያልሆንሽበት የራሴ ምክንያት አለ። አይተሻቸዋል? እርግጠኛ ነኝ የማይመጡበት ምክንያት አላቸው። ስለ ይሄንን አንደርስታንድ አድርገኝ በቃ። ዝም ብሎ እርግጠኛ አለን? በምን ማስረጃ በምን መረጃ? ኦሬዲ በቃ ችግር ውስጥ ናቸው። ባጭር አማርኛ ይሄን እዚህ ጋር መናገር ስላልፈለኩ ችግር ውስጥ ናቸው። መምጣት አይችሉም። እኔ ጋር ቆንጆ መልስ ነው የሰጠሽኝ። የምር በጣም አሳማኝ መልስ ነው። ሩቅ አትሂዱ። ስልኬ ላይ ገባና የተደዋወልኩትን ስልክ አንተ ከመጣህ በኋላ ከሄድኩ በኋላ ቀኑን አውጣና ቴሌ አስገብታ ቴሌ ነው ያልኩ። ስልኬ ላይ አይደለም ቴሌ ገባና ከሌና ከሌ ልጅ የመጣ ሰው ካለ ቼክ አድርግ። ወይም ከዛ በፊት ከነሱ ጋር ተደዋውያለሁ ምን ያህል ጊዜ ሆነኛል የሚለውን የነሱን ያወራኋቸውን ቼክ አድርግ። ባለፈው ስትሄጂ በቃ መረጃውን ማን እንደመጣ እንደምታውቂ እርግጠኛ ሆነሽ ነበር። ባለፈውም ሲሄድ ግን አዲስ ነገር ይዘሽ አልመጣሽም። እኔ ያልኩትን ነው ተመልሰሽ ይዘሽ የመጣሽ። ሌላ የምትይው ነገር አለ? እኔ መሄድ ፈልጋለሁ። ችግር የለም ትችያለሽ። እንግዲህ እንዲህ ነው እየሆነ ያለው ቤተሰብ። የሆነ እኔ እንዳላቀው የተፈለገ ነገር ያለ ይመስለኛል። እንዳወራም እድል አልተሰጠኝም። ከኔ የበለጠ እዛ ጋር ያሉትን ሰዎች ነው እየታመነ ያለው።
እኔ የሆነ ቀመር እየተሰራልኝ ይመስለኛል። ምን እንደፈለጉ አላቅም። ብቻዋን አትሆንም በእርግጠኝነት ምን እንደፈለጉ አላቅም። እንግዲህ ፈጣሪ ነው እውነቱን የሚያውቀው። እንዳወራም እድል አልሰጠችኝ። ጮክ ብላ ታወራለች፣ ትሰነዝራለች ምናምን። ያው ሴት ልጅ ናት፣ መልሰን አንሰነዝርም ምናምን፣ እንደዛ አይሆንም። ግን እዚህ ጋር በቃ ጮክ ብላ ስለተናገረች ስለተማታች ምናምን እውነቱ አይወጣም። እውነቱ በመነጋገር ነው የሚወጣው። ያ ሁሉ ነገር መነሻ የእሷ ስህተት ነው። ያ ነገር መሆን አልነበረበትም። አላቅም ምን እንደማረግ ምን ይዞባትም እንደሚመጣ አላቅም። የሁሉ ነገር የማያደርገው ለእሷ ነው። የሚመጣው ነገር እኮ እሷ ላይ ነው እንጂ እኔ ጋር አይደለም። ማን እንደሆነም እውነቱንም ማወቅም የፈለኩት ለእሷ ብዬ ነው እንጂ እኔ ምንም ቢፈጠር ምንም የምሆነው ነገር የለም። ግን ለእሷ ብዬ እንደሆነ አልገባትም። ስሜታዊ ነው የምትሆነው። ለምን እንደሆነ አላቅም። አይ ቲንክ ከዚህ በፊት በፕራንክ ጥፊ ስለፈቀርኩላት ሁሌ የሚፈቀድላት መስሏታል መሰለኝ። እንደዚህ አይቀጥልም፣ አይሆንም። እንትን ሲል ገብቶሻል፣ ጥሩ አይመጣም፣ ለአንቺም ጥሩ አይሆንም። ገብቶሻል። እኔ ሳልሆን ሌሎች ሰዎች ምናምን ሊያስቀይሙሽ ይችላሉ። ብዙ እኔ እንዳልነካ የሚፈልጉ ሰዎች አሉና ለራስሽ ስትይ ይህንን ነገር ብታዩ ጥሩ ነው። እንግዲህ እውነቱን ፈጣሪ ያውቃል። ለሚመጣው ነገር ደግሞ እጋፈጠዋለሁ ብላለች፣ ትጋፈጠው። ምንም ማድረግ አልችልም። ካሁን በኋላ እዚህ ነገር ውስጥ እኔም እጄን አልከትም። ካልገባትኝ ምንም ማድረግ አልችልም። ግን ይሄ ሁሉ ነገር ለእኔ የተሰራ ሴራ ከሆነ ሜሪም ሆንሽ አብራችኋት ያላችሁ ሰዎች እመኑኝ ዋጋ ነው የምትከፍሉት። ኑሮ ዳገት አረግባችኋለሁ። ምን እንደምትፈልጉ በግልጽ ንገሩኝ። እንትን የምንፈልገው እንትን ስጠን እንጂ በእጅ አዙር ሌላ እጅ ተጠምዝዞ ከኔ የምታገኙት ነገር የለም። ያወኩ ቀን ደግሞ አልኳችሁ በጣም ነው ማስጨነቃችሁ። እያየኸኝ ከሆነ አንተም አስጨንቀሃለሁ፣ እየነገርኩህ ነው። እጅን እንድታወጣ ከዚህ ነገር ላይ ይቅርታ መጠየቅም ካለብህ ደግሞ መተህ እግሬ ሊወርቅ ይቅርታ ጠይቃለህ። አለበለዚያ የማረገውን አረጋለሁ። ቤተሰቦች እንግዲህ ያለውን ነገር ተከታትላችኋል። እውነታው ፈጣሪ ያውቃል። እውነት ይቆያል እንጂ ደግሞ መውጣቱ አይቀርም። ሲወጣ ማን ጥፋተኛ ነው ማን እውነተኛ ነው የሚለውን ነገር ፈጣሪ ያውቃል። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ሆነላችሁ።